ሰላም ጤና ይስጥልኝ። ዓለም ትንፋሿን ውጣ በምትመለከትበት በዚህ ሰዓት በመካከለኛው ምስራቅ ሌላ አስገራሚ ምዕራፍ ተከፍቷል። እስራኤልና ሊባኖስ ወደ ቀጥታ ድርድር፣ ሂዝቦላ ትጥቅ እንዲፈታ የሚጠይቀው የኔታንያሁ አዲስ ትዕዛዝ ምን አንድምታ አለው? በሌላ በኩል ደግሞ በሊባኖስ ሰማይ ስር በአንድ ቀን ውስጥ የ303 ሰዎች ሕይወት ያለፈበት አስከፊ የአየር ጥቃት ተፈጽሟል። ዛሬ በእኛ ልዩ የዜና እትም የኔታንያሁ ካቢኔ ያስተላለፈው አስቸኳይ ትዕዛዝ፣ የሂዝቦላ ከፍተኛ አመራሮች ግድያና በሆርሙዝ ወሽመጥ የታየው አዲስ የንግድ መርከቦች እንቅስቃሴን ዝርዝር መረጃ ይዘንላችሁ ቀርበናል። ይህ አዲስ ዜና ነው። እስካሁን ባልተለመደ መልኩ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔያቸው ከሊባኖስ ጋር በተቻለ ፍጥነት ቀጥታ ድርድር እንዲጀምር ትዕዛዝ ማስተላለፋቸውን አስታውቀዋል። ይህ እርምጃ ቀደም ሲል በሶስተኛ ወገን ይደረጉ የነበሩ ጥረቶችን ወደ ቀጥታ ዲፕሎማሲ የመቀየር አዝማሚያን አሳይተዋል። እንደ ሮይተርስ ዘገባ ከሆነ የዚህ ድርድር ዋነኛ አጀንዳዎች ሁለት ናቸው። አንደኛው ሂዝቦላ ሙሉ በሙሉ ትጥቅ ማስፈታት ሲሆን፣ ሁለተኛው ደግሞ በእስራኤልና በሊባኖስ መካከል ዘላቂ የሰላም ግንኙነትን መመስረት ነው። የሊባኖስ ባለስልጣናት ይህን ጥያቄ እንዴት ተቀበሉት? የሊባኖስ ወገን ላለፉት 24 ሰዓታት ለድርድር ግፊት ሲያደርጉ የቆዩ ቢሆንም አንድ ትልቅ ቅድመ ሁኔታ ግን አስቀምጠዋል። ቢቢሲ እንደዘገበው ቤይሩት ዩናይትድ ስቴትስ እንደ ዋስትና ሰጪና ዋና አስታራቂ ሆና በድርድሩ ጠረጴዛ ላይ እንድትገኝ በጽኑ ጠይቀዋል። ይሁን እንጂ የዲፕሎማሲው ጭላንጭል በደም መፋሰስ ጥላ ስር ወድቋል። ምንም እንኳን የድርድር ወሬዎች ቢኖሩም በሊባኖስ ምድር ያለው ጦርነት ግን እጅግ አስከፊ ደረጃ ላይ ደርሷል። ትላንት ከሰዓት የሊባኖስ ጤና ሚኒስቴር ይፋ ባደረገው መግለጫ በእስራኤል በተፈጸሙ መጠነ ሰፊ የአየር ጥቃት የሟቾች ቁጥር 303 መድረሱን አረጋግጧል። አሶሺየትድ ፕሬስ እንደዘገበው ይህ ቁጥር ጦርነቱ ከተጀመረ ወዲህ በአንድ ቀን ውስጥ የታየው ከፍተኛው የሰው ሕይወት መጥፋት ሆኗል። በወታደራዊ ግንባር ደግሞ እስራኤል ትልቅ ስኬት ማግኘቷን እየገለጸች ነው። የአይዲኤፍ ይፋዊ መግለጫ ዋቢ በማድረግ ሲኤንኤን እንደዘገበው የሂዝቦላ ዋና ጸሐፊ ናኢም ቃሲም የግል አማካሪና የወንድም ልጅ የሆኑት አሊ የሱፍ አርሺ በእስራኤል ጥቃት ተገድለዋል። ይህ ግድያ በሂዝቦላ የአመራር መዋቅር ላይ ትልቅ ድንጋጤ መፍጠሩ ተነግሯል። አሁን ደግሞ ትኩረታችንን ወደ ዓለም አቀፍ የኢኮኖሚ መስመር ወደ ሆርሙዝ ወሽመጥ እናድርግ። በኢራን ቁጥጥር ስር ባለው በዚህ ወሳኝ የባህር መስመር ላይ አዲስ ገደብ መመሪያ ወጥቷል። ኢራን በወሽመጡ በኩል በቀን እንዲያልፉ የምትፈቅደው መርከቦች ቁጥር ከ15 መብለጥ እንደሌለበት ገደብ ጥላለች። ይህ ገደብ በዓለም የነዳጅ ዋጋ ላይ ተጽዕኖ ሊያሳድር ይችላል የሚል ስጋትን ፈጥሯል። ይሁን እንጂ አንድ ተስፋ ሰጪ ዜና አለ። የተኩስ አቁም ስምምነቱ ከተጀመረ ወዲህ የመጀመሪያዋ የውጭ ሀገር ነዳጅ ጫኝ መርከብ ዛሬ ወሽመጡን አልፋለች። የጋቦን ሰንደቅ ዓላማ ያላት ይቺ መርከብ ወደ ህንድ ጉዞዋን መጀመሯን በሳተላይት መረጃ መረጋገጡን አልጀዚራ ዘግቧል። ነገር ግን መንገዱ አሁንም በኢራን የባህር ፈንጂዎች ስጋት ምክንያት እጅግ አደገኛ እንደሆነ መርከበኞች እየተነገራቸው ነው። ይህ ሁሉ ግርግር በታላላቅ የዓለም መንግስታት ዘንድ ስጋትን ጭሯል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ባወጡት አስቸኳይ መግለጫ በእስራኤል የሚፈጸመው ጥቃት በአሜሪካና በኢራን መካከል ያለው ተሰባሪ የተኩስ አቁም ስምምነት ለከፍተኛ አደጋ እየዳረገ መሆኑን አስጠንቅቀዋል። በአውሮፓ በኩል ደግሞ ጀርመንና እንግሊዝ የሊባኖስ ጉዳይ በአስቸኳይ በሰላም ስምምነት ውስጥ እንዲካተት ከፍተኛ ዲፕሎማሲያዊ ግፊት እያደረጉ ነው። እንደ ዘጋርዲያን ዘገባ ከሆነ አውሮፓውያኑ ይህ ካልሆነ ቀጠናዊ ጦርነት ሊቆም የማይችልበት ደረጃ ላይ ደርሳል የሚል እምነት አላቸው። ክቡራትና ክቡራን፣ የመካከለኛው ምስራቅ ጉዳይ በአንድ በኩል የሰላም ድርድር፣ በሌላ በኩል ደግሞ አስከፊ የጦርነት ድምፅ እያስተጋባ ይገኛል። የኔታንያሁ ድርድር ጥሪ ከልብ የመነጨ ነው ወይስ ወታደራዊ ስልት? ሊባኖስ የአሜሪካን ዋስትና አግኝታ ወደ ጠረጴዛው ትመጣ ይሆን? ሁኔታዎቹን በንቃት እየተከታተልን ለእናንተ የምናደርስ ይሆናል። ለዛሬ የነበረን መረጃ ይህን ይመስላል። የዜና ዝርዝሮቹ እንዲደርሷችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ለዓለማችን ይሁን። ቸር ሰንብቱ። ይህ አዲስ ዜና ነው።